የአካባቢያችን የጂኦፖለቲካ የኃይል አሰላለፍ እንዴት እርምስምስ ወጥቶ ያውቅም። ወትሮ የእስራኤል ደጋፊ ናት፣ የአረብ ኢምፔሪያሊዝም የመስፋፋት እንቅፋት ናት ብለው የሚያስቧትን ኢትዮጵያ በርካታ የአረብ ሀገራት በውጭ ዲፕሎማሲ ድጋፍ እየቸሯት ነው። ግብጽ የአረብ ሀገራትን በማሰባሰብ የአረብ ሊግን ፈጥራ ኤርትራን መገንጠልና ሀገርነት እውን እንዲሆን ስትሰራ ሰንብታለች። የአረብ ሊግ የካይሮ የውጭ ግንኙነት አካል ሆኖም ሲሰራ ቆይቷል። ሳውዲ አረቢያ የግብጽን በአረቡ ዓለም ያላትን ተሰሚነት በራሷ ለመተካት ስትል የገልፍ ሀገራት ካውንስል ጂሲሲን እውን አድርጋለች። ጂሲሲ ልክ እንደ አረብ ሊግ በሳውዲ ጥላነት የሚመራ የሳውዲ የውጭ ግንኙነት ማስፈጸሚያ ህብረት ነው። ግብጽን እየተቀናቀኑ የመጡ የአረብ ሀገራት አሁን ደግሞ ከወትሮ በተለየ በህዳሴ ግድብ ከኢትዮጵያ ጋር ተሰልፈዋል። ይህ ብቻ አይደለም። ኢትዮጵያ በቀይ ባህር ላይ ላላ ፕሮጀክት ሀገራቱ ከኢትዮጵያ ጎን መሰለፋቸውን በማሳየት ላይ ናቸው። የመካከለኛው ምስራቅ ሀገራት አሁን ባለው የዓለም የኃይል አሰላለፍ ከኢትዮጵያ ጋር መስራት በእጅጉ አዋጪ መሆኑን ተመልክተውታል። በመሆኑም ከግብጽ ይልቅ ከኢትዮጵያ ጎን የተሰለፉበት ሚስጥር እንደየሀገራቱ የውጭ ፖሊሲ የተለያየ ቢሆንም በአፍሪካ ቀንድ ላላቸው ሐሳብ ከኤርትራም ከግብጽም ኢትዮጵያ የተሻለች ተመራጭ ሆና ተገኝታለች። የኳታሩ ኢሚር ሼክ ሐሚድ አልታኒ በህዳሴው ግድብ ምርቃት ጠቅላይ ሚኒስትሩን እንኳን ደስ አሎት ማለታቸው ይታወሳል። ይህ ከግብጽ ጋር ግልጽ ተቃርኖ ነው። አልጀዚራ ጋዜጠኞች የህዳሴውን ግድብ ለቀጠናው ሰላምና ብልጽግና የሚኖረውን ፋይዳ ተናግረው ነበር። የቱርክ አናዶሎና ቲአርቲ ሚዲያዎችም በተመሳሳይ የግድቡን ጠቀሜታ የኢትዮጵያ በቀጠናው ያላትን ወሳኝነት አጉልተው አሳይቷል። ኤሚራቲዎች ከኢትዮጵያ ጋር የቤተሰብ ያክል ቅርብ ናቸው። ሳውዲ ከኤሚራቲዎች ጋር በቅርቡ በከባችበት መኳረፍ እምብዛም ብትሆንም በቀጠናው ኢትዮጵያን ከኤርትራና ከግብጽ የማስታረቅ ግብ ነው ያላት። ጤና ይስጥልኝ። ይህ መሃል ሚዲያ ነው። በተከታይነት አረቦቹና የመካከለኛው ምስራቅ አገራት ከወደብ እስከ ቀይ ባህር አጀንዳ ድረስ ከኢትዮጵያ ጎን ለምንና እንዴት ተሰለፉ የሚለውን እንዳስሰዋለን። አብራችሁን ቆዩ። ከእስራኤልን ጀመር። እስራኤል በቀጠናው ልዩ ፍላጎት አላት። በቅርቡ በተካሄደው ዳግም እየተካሄደ ያለው የእስራኤል ኢራን ጦርነት እስራኤል በአፍሪካ ቀንድ ላይ ፈጣንና የካርታ ለውጥን ሊያዋልድ የሚችል እርምጃ እንድትወስድ ሊያስገድዳት እንደሚችል በርካታ ተንታኞች በመናገር ላይ ይገኛሉ። በተለይም በቀጠናው በሚፈጠሩ ሁነቶች ምክንያት እስራኤል የየመን ሁቲዎች ከሚሰነዝሩት ጥቃት ራሷን ለመጠበቅና በዚህ ስትራቴጂ አካባቢ ያላትን ህልውና ለማጠናከር ለራሷም የቀይ ባህር መውጫ ለማግኘት የኢትዮጵያ የቀይ ባህር ወደብ የማግኘት ፍላጎት እውን እንዲሆንና መሬት ላይ እንዲወርድ ከፍተኛ ፍላጎት አላት። ስለሆነም እስራኤል ለኢትዮጵያ የባህር ላይ ፍላጎትና እንቅስቃሴ በግልጽም ሆነ በተዘዋዋሪ መንገድ በመደገፍ በቀይ ባህር ባለቤትነት ለመሆን የሚደረገው ጉዞ የእስራኤል የኢትዮጵያ የጸጥታ ትብብር አይቀሬ ያደርጓል። በተጨማሪም እስራኤል የቀይ ባህር ወደብ የሆነውን ኤላትን ለማልማት ከኤላት እስከ ሜዲትራኒያ ድረስ የባቡር መስመር በመገንባት የሱዌዝ ካናል አማራጭ መፍጠር ላይ ትኩረት ባደረገችው ፕሮጀክቷና ቀይ ባህርን ለመጠጥና እንዲሁም እየጎደለ ያለውን የሙት ባህርን በቀይ ባህር ውሃ ለመሙላት በምታደርገው ጥረት የኢትዮጵያ አጋርነትን ትፈልጋለች። ቀይ ባህር ለእስራኤል ወደ ኤዥያና አፍሪካ መውጫ ብቸኛው የንግድ መስመር ኤላት ወደብ ነው። ይህ መስመር በኢራን የሚደገፉ ኃይሎች እንደ ሁቲዎች ስጋት ሲደቀንበት እስራኤል በባህሩ ማዶ ጠንካራ ወዳጅ የሆነች ኢትዮጵያ ማየት ትፈልጋለች። እስራኤል በቀይ ባህር አካባቢ የአረብ ሀገራት ብቻ በተለይም ጠላትነት ያላቸው ኃይሎች የበላይ እንዲኖራቸው አትፈልግም። ኢትዮጵያ በቀይ ባህር ላይ ተጽዕኖ ፈጣሪ መሆኗ ለኢየሩሳሌም የስትራቴጂክ ትንፋሽ ይሰጣታል። እስራኤል ኢትዮጵያ እንደ ታሪካዊ አጋር ስለምታያት
ጠንካራ ኢትዮጵያ በቀጠናው መኖሯ ለእስራኤል ዲፕሎማሲያዊ ዋስትና ነው። ኢሳያስ አፈወርቂ ካቢኔያቸውን ሰብስበው የማያውቁት ወዲ አፎም ከኢራንና ከሁቲዎች ጋር አብሮ በመሆን ቀጠናውን እያመሱት ያሉትን የኢሳያስ አፈወርቂ አስተዳደር እስራኤል ማስወገድ ትፈልጋለች። እርግጥ ኢሳያስ ቀጠናው ላይ በሱዳን ለአልቡርሃን አስተዳደር ጦር መሳሪያ ያቀረበች ያለችውን ኢራንን ወግኖ መዋጋት ይፈልጋል። ነገር ግን መሬት ላይ ያሉ ነታዎች ያንን የሚፈቅዱ አይደሉም። እናም እስራኤል በአመት ወደ 1 ትሪሊዮን የሚጠጋ ንግድ የሚከናወንበትን 80 በመቶ የአረብ ነዳጅ የሚተላለፍበት ቀጠና የእስራኤል የቀይ ባህር ብቸኛ መውጫና መግቢያ የሆነውን የአቃባ የባህር ወሽመጥና የኤላት ወደብ ላይ አደጋ የጣሉትን ኢሳያስ አፈወርቂን ማየት አትፈልግም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢትዮጵያ የቀይ ባህር ቀጠና ላይ የሚገኘውን የባህር ዳርቻዎች ብትቆጣጠር የእስራኤልም የኢትዮጵያም ደህንነት ይጠበቃል ብለው በጽኑ ያምናሉ። ይህንን ተከትሎም የኢትዮጵያ የባህር በር ጥያቄ እስራኤል የምትደግፈው ሲሆን የኢሳያስ አፈወርቂን ከቀጠናው መባረር የምትደግፈው ጉዳይ መሆኑም ታውቋል። ወደ ኤምሬቶች እንሻገር። ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ ለኤምሬቶች ምቹ ኢንቨስትመንት አማራጭ ናት። የአፍሪካ የውሃ ጋን የምትባለው ኢትዮጵያ በሚታረስ መሬት እጦት ለሚሰቃዩት ኤምሬቶች የዳቦ ቅርጫ ተደርጋ ትወሰዳለች። አቡዳቢዎች በዋቢ ሸበሌም በገናሌም በባሮም በአባይም ስንዴም ሩዝም ማልማት ይፈልጋሉ። ግብጽ ደግሞ የገልፎቹ ሎላታ የሆኑትን ሳውዲና ዩኤኢ በዓለም የዲፕሎማሲ መድረክ ላይ ከጎኗ ለማሰለፍ በቶሽካ ፕሮጀክት አላፍ ጆንያ ሰብል የሚታፈስበትን መሬት 1 ጆንያ በማይሞላ ገንዘብ በሊዝ ሰጥታለች። ይሁንና ኤምራቲዎች በሰው ሰራሽ ዝናብ ከማዘነብ እስከ ሰፋፊ የመስኖ ልማቶች የሚከናወንባቸው መሬት ለማግኘት ከግብጽ ይልቅ ኢትዮጵያን የመረጡ ይመስላል። ሌላኛው የዲፕሎማሲ ጉዳይ ነው። አዲስ አበባ አፍሪካ ህብረት መቀመጫ ናት። በዓለም 4ኛው የዲፕሎማሲ መንደር ናት። በአመት 2 ጊዜ ከሚካሄዱ የአህጉሪቱ መሪዎች ስብሰባዎች አንደኛው አዲስ አበባ ላይ ይከናወናል። ለኤምሬቶች 54 የአፍሪካ ሀገራትን በቀላሉ ለማግኘት አቋራጭ መንገድ አዲስ አበባ ናት። በአህጉሪቱ የነጻነት እንቅስቃሴ ኢትዮጵያ ያበረከተችው አስተዋጽኦ ከአህጉሩ ባሻገር ጥቁሮች በስፋት በሚኖሩባቸው ሀገራት ሰንደቅ ዓላማዋ የነጻነት አርማ ተደርጎ መወሰዱ በዲፕሎማሲው ገበያ ላይ ያለው ዋጋ እጅግ ትልቅ ነው። ከዚህ ባሻገር የባህር መተላለፊያ ኮሪዶሮችን መቆጣጠር የሀያላኑ ሀገራት ትልቁ ትንቅንቅ ነው። በኃይል አሰላለፍ ጨዋታው የመካከለኛ ደረጃ የኃይል ተሰላፊ ናቸው የሚባሉት የባህረ ሰላጤው ሀገራት ቀይ ባህርን ለመቆጣጠር በሚደረገው ፉክክር ውስጥ ቀዳሚ ናቸው። ኤምሬቶች በኤርትራ አሰብ፣ በሶማሌላንድ በርበራ፣ በጅቡቲና ሶማሊያ እጃቸውን ዘርግቷል። በሱዳን ከአምዳን ደጋሎ ጋር በመሆን አልቡርሃንን እየወጉ ነው። አልፋሽጋም መሬት የወረሩት ቡርሃን ለካይሮ እንጂ ለአዲስ አበባ የሚሆኑ ሰው ሆነው አልተገኙም። ኤምሬቶች በቀጠናው የሚፈልጉትን ለመፈጸም ኢትዮጵያን ካልያዙ የሚሆን አይደለም። የአቡዳቢው መሪ ቢን ዛይድ ከሳውዲ በላይ አካባቢውን ለመቆጣጠር ታጥቀው ተነስተዋል። ሳውዲና ሀገራቸው በየመን ጦርነት እንደመጠመዳቸው የአፍሪካን ቀንድ ካልተቆጣጠሩ ፍትጊያው ከባድ ያደርግባቸዋል። ትንሿ ስፓርታን ለመመስረት እየሰሩ ናቸው የሚባሉላቸው ሰው ከሌሎች አምባገነን የአረብ መሪዎች በተለየ ጓደኛ መያዝ ላይ ትኩረት አድርጓል። ኤምሬቶች ከሪያድም ከዶሃም የተሻለ ጥቅም ለኢትዮጵያ መስጠት እንደሚችሉ በርካታ የፖለቲካ ተንታኞች ያምናሉ። እንደ በርካታ የአረብ ሀገራት ኢትዮጵያ መበታተን ከሚል አፍራሽ የፖለቲካ ስሌት በተቃራኒ መሰለፋቸው የተሻለ ያደርጋቸዋል። ኢትዮጵያ ለኤሚራቲዎች መሬት፣ ውሃ፣ አፍሪካንም አፍሪካ ቀንድ ላይ ትርጉም ባለው መልኩ መጫወት የሚያስችል ዲፕሎማሲ መስጠት ትችላለች። ወደ ሳውዲ እንሻገር። ኢትዮጵያ ኤርትራን የማሸማገል ሚና መጫወት ትፈልጋለች። ሁለቱ ሀገራት አንድ እንዲሆኑም እየሰራች ነው። ነገር ግን የኤርትራ መንግስት አልቡርሃንን መደገፍ ተከትሎ ችግር ተፈጥሯል። በተለይ በሱዳን የሚንቀሳቀሰውና ለእስራኤልና ለሳውዲ አረቢያ ችግር እየፈጠረ ያለውን የአልቡርሃን መንግስት ድጋፍ እያደረጉ ያሉት የኤርትራ መንግስትና ኢራን ናቸው። የሱዳን ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ደጋሎ ለአልቡርሃን ድጋፍ በማድረግ ጦርነቱን እያባበሰ
እያደረሰች ያለችው ኢራን ናት ይላል። የኢራን አብዮታዊ ዘብ የአልቡርሃንን ኃይሎች ይደግፋል። የውጭ ኃይሎች በሱዳን ውስጣዊ ጉዳይ ጣልቃ ከመግባት ሊቆጠቡ ይገባል፣ እኛ ፖርት ሱዳን እስከምንገባ ድረስ ውጊያውን እንቀጥላለን ማለታቸውም ይታወሳል። በዚህ ምክንያት እስራኤል በኢትዮጵያ ኤርትራና ሱዳን ግጭት ውስጥ ልትገባ ነው። ኢራን በኤርትራ በሱዳን የሚደገፉ አልቡርሃንን እየረዳች መሆኑን ተከትሎ ነው ወደ ቀንዱ ውጥንቅጥ ልትገባ መሆኑ እየተነገረ ያለው። ኢራን ከሱዳን መሪ አልቡርሃን ጋር በመቆሟ ሰውየው ለህልውናዬ አደገኛ ነው እንድትል አድርጓታል። አሁን ባለው የሱዳን እርስ በርስ ጦርነት እስራኤል የቀንዱ ፖለቲካ ከተቀላቀለች ኢራን፣ ግብጽና ኤርትራ በአንድ ወገን፣ ዩናይትድ አረብ ኤምሬት፣ የሱዳን መንግስት ተቋሚ ሐምዳን ደጋሎ፣ ካሊፋ አፍጣር፣ ቻድና ኢትዮጵያ በአንድነት ይቆማሉ። እስራኤል ያለችበት ጎራ ምዕራቡን ዓለም እንደሚያስከትል የሚጠበቅ ነው። ከዚህ በተጨማሪ ታዋቂው የእስራኤል ጋዜጣ ጄሩሳሌም ፖስት ሱዳን ዋነኛ የኢራን መሳሪያ መሆኗን በመጥቀስ እርምጃ ሊወሰድባት እንደሚገባ ለእስራኤል መንግስትና ለምዕራባውያኑ አሳስቧል። የደህንነት መስሪያ ቤቶች መረጃን መሰረት በማድረግም የጋዜጣው መረጃ የሱዳን ጀነራል አልቡርሃን ኢራን ለምትደግፋቸው የቀጠናው ታጣቂዎች በተለይም ለየመን ሁቲዎች መሳሪያ አቀባይ መሆኑን ያብራራሉ። እስራኤል የምትጠቃው ሱዳን ውስጥ በሚገጣጠሙ ድሮኖች እንደሆነ በማከልም የአልቡርሃን ቡድን የኢራን መሳሪያ ሆኖ እያገለገለ በመሆን እርምጃ ሊወሰድበት እንደሚገባ ነው ያሳሰበው። ወደ ቱርክና ኳታር ስንሻገር ሁለቱም ሀገራት ከግብጽ ጋር ጸብ ናቸው። ከአልሲሲ ይልቅ ሟቹን ፕሬዝደንት ሙርሲን ቱርክ ትደግፋለች። የሙስሊም ወንድማማቾች ሪዮትና ከግብጽ የቀጠናው የበላይነት ለመናጠቅ ሲሉ ከኢትዮጵያ ጎን ተሰልፏል። የኳታሩ ኢሚር አልታኒ የህዳሴው ግድብ የእንኳን ደስ አላችሁ መልእክት ኢትዮጵያ አሰብን ስትይዝም ከቴላቪቭ ሪያድና አንካራ የእንኳን ደስ አላችሁ መልእክት እንዲሰማ ሊያደርገው ይችላል ተብሏል። ኢትዮጵያ ወደ ቀይ ባህር ለመመለስ በምታደርገው ጥረት በምስራቅ አፍሪካና በመካከለኛው ምስራቅ የጂኦፖለቲካ ቼዝ ቦርድ ላይ ትልቅ ለውጥ እያመጣ ይገኛል። እስራኤል የተወሰኑ የአረብ ሀገራት በተለይም የተባበሩት አረብ ኤምሬት ለዚህ ፍላጎት ያላቸው ድጋፍ በሶስት ዋና ስትራቴጂያዊ ምሰሶች ላይ የተቀመጠ ነው። የኢትዮጵያ ግንኙነት ከታሪክ ከሃይማኖት ባሻገር ጥልቅ በሆነ ደህንነት ስሌት የተገነባ ነው። እስራኤል የኢትዮጵያን ወደ ባህር በር መቃረብ በበጎ የምታይበት ዋና ምክንያቶች አሉ። አንደኛ፣ ቀይ ባህር ለእስራኤል ወደ ኤዥያና አፍሪካ መውጫ ብቸኛ የንግድ መስመር ኤላት ወደብ ነው። ይህ መስመር በኢራን በሚደገፉ ኃይሎች እንደ ሁቲዎች ስጋት ሲደቀንባት እስራኤል በባህሩ ማዶ ጠንካራ ወዳጅ የሆነችውን ኢትዮጵያ ማየት ትፈልጋለች። እስራኤል በቀይ ባህር አካባቢ የአረብ ሀገራት ብቻ በተለይም ጠላትነት ያላቸው ኃይሎች የበላይነት እንዲኖራቸው አትፈልግም። ኢትዮጵያ በቀይ ባህር ላይ ተጽዕኖ ፈጣሪ መሆኗ ለእስራኤል የስትራቴጂያዊ ትንፋሽ ይሰጣታል። እስራኤል ለኢትዮጵያ እንደ ታሪካዊ አጋር ስለምታያት ጠንካራ ኢትዮጵያ በቀጠናው መኖሯ ለእስራኤል ዲፕሎማሲ ትልቅ ዋስትና ነው። ዩኤኢ በዱባይ ፖርት በኩል ዲፒ ወርልድ አማካኝነት በበርበራና በሌሎች የአፍሪካ ቀንድ ወደቦች ላይ ቢሊዮን ዶላሮችን አፍስሳለች። ኢትዮጵያ እነዚህ ወደቦች እንድትጠቀም በማድረግ የኢንቨስትመንት ትርፏን ማረጋገጥ ትፈልጋለች። ኢትዮጵያ ያላት ሰፊ የህዝብ ቁጥር እያደገ የመጣ ኢኮኖሚ ለባህረ ሰላጤው ሀገራት ትልቅ ገበያ ነው። ኢትዮጵያ የራሷ ወይም የተረጋጋ የባህር በር ሲኖራት የንግድ ልውውጡ ቀልጣፋና አስተማማኝ ይሆናል። ዩኤኢ በቀጠናው ያላትን የበላይነት ለማስከበር ከኢትዮጵያ ጋር ስልታዊ ጥምረት መፍጠርን ትመርጣለች። ይህ ደግሞ በሌሎች ቀጠናዊ ተቀናቃኞቿ እንደ ኳታር ወይም ቱርክ ባሉ ሀገራት ላይ ብልጫ እንድታገኝ ይረዳታል። እስራኤልም ሆኑ የተወሰኑ የባህረ ሰላጤው አረብ ሀገራት ሳውዲ አረቢያን ጨምሮ አንድ የጋራ ጠላት አላቸው። የቀጠናው አለመረጋጋት፣ የጽንፈኛ ኃይሎች መስፋፋት፣ የባህር ላይ ወንበዴነትና ሽብርተኝነት። ኢትዮጵያ በቀይ ባህርና በአፍሪካ ቀንድ የምታደርገው እንቅስቃሴ ሽብርተኝነትን እንደ አልሸባብ ለመከላከል ይረዳል ብለው ያምናሉ። ኢራን በቀይ ባህርና በባብል ኤልመንደብ በኩል የምታደርገው ወታደራዊ እንቅስቃሴ
እንቅስቃሴን ለመግታት ኢትዮጵያን የመሰለ ትልቅ ሀገር በባህር ዳርቻው አካባቢ መኖሩ እንደ ትልቅ የመከላከያ ግንብ ይቆጠራል። የኢትዮጵያ የቀይ ባህር ባለቤትነት ጥያቄ ለእስራኤል የህልውናና የደህንነት ጉዳይ ሲሆን ለተወሰኑ የአረብ ሀገራት ደግሞ የኢኮኖሚና የኃይል ሚዛን ማስጠበቂያ ስትራቴጂ ነው። ሆኖም ድጋፍ በግብጽና በኤርትራ በኩል ከሚነሳው ተቃውሞ ጋር ሲነጻጸር ቀጠናውን ወደ አዲስ ዲፕሎማሲያዊ ምዕራፍ እያሸጋገረው ነው። የኢትዮጵያንም የቀይ ባህር የማግኘት እድልን በሰፊው ያሰፋዋል።